ወፍድ ሰቂፍ ማለት ጧኢፎች የጧኢፍ ሰዎች ናቸው ብለናል። እነሱ ወፍድ ላይ ነው ያቆምነው። طيب መዲና ደርሰው ረሱሉ ጋር አለይሂ ሰላቱ ወሰለም ተደራድረው ድንኳን ተተክሎላቸው መስጂድ አካባቢ ሰዎች ሲሰግዱ እንዳው ቁርአን ሲቀራ እንዲሰሙ ብዙ ነገሮች ከረሱሉ አለይሂ ሰላቱ ወሰለም ጠይቀው ረሱሉ አለይሂ ሰላቱ ወሰለም ብዙ እንዳልተስማሙ ቁርጥ ሲያውቁ ተሰባስበው ረሱሉ አለይሂ ሰላቱ ወሰለም ያሏቸውን ለመቀበልና ለመስለም ወስነው ወደ ረሱሉ አለይሂ ሰላቱ ወሰለም መጥተው ሰልመዋል ብለናል። ከዛ በኋላ እንግዲህ ረሱሉ አለይሂ ሰላቱ ወሰለም ሲፈትኗቸው ይሄኛው ሰውዬ كثرهم اخذا للقران ሆኖ ሲያገኙት ዑስማን ኢብኑ አቢ አልዓስ الثقفي እሱን አሚር አርገው ልከዋቸዋል ብለናል። ሊመለሱ ነው። طيب من ይላሉ ሰውዬው ورجع الوفد الى قومه የሰቂፍ ወፍድ ወደ ሰቂፎች ተመለሰ ወደ ጣኢፍ ተመለሰ ይላል። فكتمهم الحقيقه እውነቱን አልተናገሩም። እውኑን ደበቋቸው አልነገሯቸውም። ለሰቂፎች ስለሚያውቁ ሰዎቹን እንደመጡ ከረሱሉ አለይሂ ሰላቱ ወሰለም ዘንድ ይዘውት የመጡትን ወሬ አልተናገሩም። وخوفهم بالحرب والقتال እንደውም ይሄ ወፍዱ ሰቂፎችን ለጦርነትና ለግድያ ተዘጋጁ በማለት አስፈራራቸው ይላል። وأظهر الحزن والكآبة ትካዜንና ፊታቸውን ማጨፍገግን ግልጽ አረጉ። ከአባ ማለት ፊት ማኮሳተር ደስ ያላለው ነገር ሰውየው ሳይው ፊቱን ያኮሳተራል። እንደዛ ማረግን ግልጽ አረጉ መተው وأن رسول الله صلى الله عليه وسلم سألهم الإسلام እኛ ይሄ ላካችሁን ሰውዬ ረሱሉ ሰለላሁ ዐለይሂ ወሰለም አሏቸው መተው ወፍዶቹ ለሰቂፎች سلامو بلونا لارو اندن سلم تأيقونا المحمد وترك الزنا والخمر والربا وغيرها محمد رسول الله صلى الله عليه وسلم اميسات او نقر يلم كما وسج وچنا وميلوث ماتو لساكيفوش حقيقاونا لتنانقل ننيا تسلم الله چهالون زنا تتوالله چهالون خمر اتتطم كهم بحالالون ወለድ አራጣ የሚባል ነገር የለም በእስልምና። ይሄን ሁሉ ሌሎችም ጨምረው ይሄንን ሁሉ ያደግንበት የለመድነውን ሁሉ ልምዳችንን የዋሊት እንድንጥል ጠይቆናል በማለት ለሰቂፎች ተናገረ ወፍዱ። ይሄን ካላረጋችሁ ወኢላ يقاتلهم ይሄን ካላረጋችሁ ካልሰለማችሁና እነዛን የተከለከላችሁትን ነገሮች ማትከለከሉ ከሆናችሁ ጦርነት ካሁን በፊትም ከፍተናል የከፈትነው ጦርነት ይቀጥላል ብለው ነው የላኩን አላቸው። ይሄን ሲሰሙ እውነት መስሏቸው فاخذت ثقيفا نخوه الجاهليه ይሄን የሰሙ ጊዜ ያው በጃሂልያ ኩራተኞች ስለሆኑ የዛው የጃሂልያቸው ኩራት ንخوه ማለት ተከቡር وفخر ብለው ይፈስሩታል። በሌላ አረበኛ ይፈስሩታል። አረበኛውን ባረበኛ የአረበኛ የጃሂልያ ፈኽርና ተከቡር ያዛቸው። ማን ነው እኛን የሚነካን እንደሌላው መስለናል ይሉ ነው። فمكثوا يومين او ثلاثه يريدون القتال ሁለት ቀን ወይ ሶስት ቀን እንዴት ለዚህ ሰውዬ እንቸነፍ እንበረከካለን በማለት ወሬው እውነት መስሏቸው ማለት ነው። ስለዚህ ወይ ሶስት ቀን ወይ ሁለት ቀን ለመጋደል ወይም ደግሞ ግድያ ለማካሄድ ያሰቡ ሁለት ቀን ወይ ሶስት ቀን ዘገዩ ይላል። ثم القى الله في قلوبهم الرعب ከዛ በኋላ አላህ Subhanahu Wa Ta'ala ቀልባቸው ውስጥ ፍርሃትን ከረሱሉ አለይሂ ሰላቱ ወሰለምና ከሰሃቦች መፍራትን ቀልባቸው ውስጥ ጣለባቸውና ቀልባቸው ውስጥ አስገባባቸው። ተበረከረኩ ፈሩ። وقالوا للوفد ለዚህ ተልኮ ለነበረው ወፍድ ምን አሉት? ارجعوا اليه ተመለሱና አሁንም ሁለተኛ ሄዱ ነው የሚሏቸው በእነዛ ለስድስት ሰዎች። فاعطوه ما سأل የጠየቃችሁን ስጡት ተስማምታችሁ ነው መዋጋት አንችልም ሂዱና ሰለሙ ተብለናል እያላችሁ ነው ሰለሙ። تركوا الزنا وشرب الخمر والربا ይሄን ተው ተብለናል እያላችሁ ነው ትተናል ብላችሁ ሰልመናል
የተከለከልናቸውን ወንጀሎችም እንተዋለን ብላችሁ ተስማምታችሁ ነው ብለው ወፍዱን ለሁለተኛ ጊዜ ላኩ። ዝላይ ያረጋገጠ ወፍዱ ሰዎቹ ዝግጁነታቸውን ለእስልምና ለመቀበል የለመዱትን ወንጀሎች ሁሉ ለመታው ዝግጁ መሆናቸውን ሲያረጋግጥ ወፍዱ እውኑን ነገር ሊናገር ነው ለሰቂፍ وحينئذ የዚህን ጊዜ አብደል ወፍዱ حقيقة الأمر የነገሩን ሆኖን ሰልመውና እነዛን ነገሮች ሁሉ እንዳይሰሩ ተስማምተው መምጣታቸውን ለሰቂፍ ግልጽ ተናገረ። وأظهروا ما صالحوا عليه ረሱሉን አለይሂ ሰላቱ ወሰለም የተስማሙበትን ነገር ወፍዶቹ ለሰቂፍ ግልጽ ተናገሩ። فأسلمت ثقيف رسول صلى الله عليه وسلم اللهم اهدي ثقيفا وأتي بهم ብለዋል። ስለዚህ የረሱሉ አለይሂ ሰላቱ ወሰለም ዱዓ ደርሶላቸው ምርቃት ሰቂፍ እንዳለ ሰለሙ ወደ እስልምና ገቡ። ስለዚህ እስላማቸው ካነ متأخرا سنة 90 ነው ይሄ ወፍድ የመጣው ብለናል። ከተቡክ ረሱሉ አለይሂ ሰላቱ ወሰለም ከተመለሱ በኋላ طيب ከተቡክ እንግዲህ በረጀብ ነው የተመለሱት ብለናል። ረጀብ አልቆ ሻዕባን አልቆ ረመዳን ላይ ነው ይሄ ወፍድ የመጣው። ስለዚህ ረመዳን ላይ في ታሲዓ ሰለሙ ማለት ነው ሰቂፎች። እዛ ላይ እንግዲህ የተስማሙበት ነገር አለ። ሰልመናል፣ ዚናም ማንሰራ፣ ኸምርም ማንጠጣ፣ ሪባም ማንበላ ይሄን ተስማምተዋል። ግን ላትን አንነካም ብለዋል። ጅንም እናመልካትን ጣውት እኛ አናፈርስም አንተ እንዳረክ አርጋት ብለዋቸው ስለነበረ ረሱሉን አለይሂ ሰላቱ ወሰለም ተመኩን ሰውየው አላህ ካስመቸው መሬት ላይ ተምኪን ካገኘ ከአላህ ሌላ የሚገዛ ጣውትን ጊዜ መስጠት የለበትም። ባይሆን ሙተመኪን መሆኑን ማረጋገጥ አለበት። ተመኩን ሳያገኝ መንካት የለበትም። ስለዚህ ረሱሉ አለይሂ ሰላቱ ወሰለም አሁን ተምኪን ስላገኙ ስምምነቱም ላትን ረሱሉ አለይሂ ሰላቱ ወሰለም እንዳፈርሱ እንጂ እኛ አናፈርስም ብለው ተስማምተው ስለነበረ በዛ በስምምነቱ መሰረት ሰቂፎች ሰለሙ ሲባል وبعث رسول الله صلى الله عليه وسلم رجالا لهدم اللات ላት እንግዲህ የሰቂፍ ጣውት ናት ብለናል። እሷን ለማፍረስ ወንዶች ላኩ ረሱሉ አለይሂ ሰላቱ ወሰለም። እንግዲህ አቡ ሱፊያን ነበሩ ውስጡ ይባላል። ዛዲል ማዓድ ኢብኑ القيم እንደዘከሩት المغيرة بن شعبة እዚሁ ላይ ይመጣል። የተወሰኑ ሱሐቦች ላትን ለማፍረስ ላኩ ረሱሉ አለይሂ ሰላቱ ወሰለም። አመረ عليهم خالد بن الوليد ላትን ለሚያፈርሱ ሰዎች ለተላኩት ሰዎች አሚር የነበረው خالد بن الوليد رضي الله عنه. فقام المغيرة بن شعبة هذا ثقفي ነው ብለናል. فأخذ الكرزين هدو መፍረዛዎቹ ጀማዓዎቹ ሄዱ ለማፍረስ بقيادة أو بإمارة خالد بن الوليد الزالات ሲደርሱ ይሄ ኩርዘይን አቡ ረእሰይንም ይሉታል بالعامية በሁለቱም በኩል የሚሰራ መሳሪያ መቆፈሪያም ይሆናል ማፍረሻም ይሆናል መዶሻ እንደምንለው ያለን እሱን ያዘና المغيرة بن شعبة رضي الله عنه وقال لأصحابه والله لأضحكنكم من ثقيف. አሁን እንግዲህ ላትን ሊያፈርስ ነው ሰው መዶሻ ይዞ ላት ላይ ወጣና ዛሬ አስተቃቸዋለሁ አለ። ዱዓ ባነበረው ይባላል المغيرة بن شعبة مع انه داهية من دهاة العرب الا انه كان يدعي. ስለዚህ አስተቃቸዋለሁ ነው የሚላቸው ሱሐቦችን ስለ ሰቂፍ ቀቢላዎችን ስለሚያቃቸው በጣም አምልኮት በጣም የሰጠሙ ስለነበሩ ሊያስተቃቸው ነው። ዛሬ አሳያቸዋለሁ ሰቂፎች አስተቃቸዋለሁ አሉ። فضرب بالكرزين በዛ በያዘው መዶሻ የላትን ህንጻ መታና ثم سقط يركض አንድ ጊዜ ከመታ በኋላ መሬት ላይ ወደቀና እግሩን ማንፈራፈር ጀመረ እንደሚሞት ሰው ማለት ነው። እዚህ ጊዜ እንግዲህ ሰቂፎች ምን ሊሉ ነው? አስተቃቸዋለሁ ስላለ ሊያስተቃቸው ነው። ፈርተጀ አህሉ ጣይፍ وهم ثقيف ሰቂፎች ናቸው አህሉ ጣይፍ እነሱ ተንጫጩ። وقالوا ابعد الله المغيرة
قتلته الربة الربة قتله الرب كم يبال ይሻላል الربة تأنيث الرب ጌታይቱ አምላኪቱ ገደለችው አላህ ያረቀው ነው የሚሉት እስካሁን ድረስ ገና ሁደታው አሐድን ቢኩፍር ስለሆኑ አላልናችሁም እኛ ለሰውየው ኮሂደን ላትን አንነካም ያልነው ይሄን ፈርተን ነው የሚሉት አንተ እንዳረካ አርጋት ያልነው ይሄን ፈርተን ነው አላህ ያረቀው ገደለችው አሉ فوثب المغيرة ምንም የመጣ ነገር የለም ለማሳቅ የሰሩት ነው እንደ ህፃን እየተጫወቱባቸው ነው المغيرة بن شعب رضي الله عنه ከዛ ከወደቀበት ቦታ እንጠጣሉ ዘለሉና ተነሱ فقال قبحكم الله انما هي لكاع ይሄ ሉካዕ ማለት ለመጥፎ ነገር የሚጠቀሙት ነገር ሒጃረቱ ወመደር ሒጃራ ማለት ከድንጋይ የተሰራ መደር ማለት ደግሞ አፈር ማለት ነው አፈር ሆኖ ያፈር ድንጋይ ፉንጋል ይሉታል ከሱ የሰራችሁት ከአፈር የሚሰራ ብሎኬት መደር ይባላል ታውቁት የለናንተ ነው የሚላቸው ምን መግደል የመግደልና ሄው የማረግ ችሎታ አለው ወይ ድንጋይና አፈር እኮ ነው ይሄ የላት ቤት ነው የሚላቸው فكسره ከዛ በኋላ እንግዲህ ሰባበሩት نعم ثم ضرب الباب فكسره ተነሱና በሩን በመጀመሪያ በሩን መተው ገነጠሉት ثم على اعلى سورها ከፍ ያለውን አጥሯን እዛ ላይ ወጡና وعلى الرجال አብረው ያሉ ሱሐቦችም ሙጊራ ጋር አብረው ወጡ فهدموها وسووها بالارض መሬት ጋር አስተካከሏት حتى حفروا اساسها መሰረት እንኳን መቅረት የለበትም መሰረት ተቆፍሮ መሰረት ይወጣለታል አርማታውን ራሱ ቆፍረው አወጡት ይላል واخرجوا حليها ولباسها የጣጌጦች እንግዲህ ነዝር ይያሉ ሰዎች እየተወሰሉ ያገኘን እንደው እንደየውን እንደው ይያሉ አሁንም በአገራችን እንደሚሰራው የሚያስቀምጡት ንብረት አለ እሱን አወጡ መላቢሶችም አሉ አልብሳ فبهتت ثقيف ይሁሉ ሲሄን ባይናቸው ያዩ ስለነበረ ተደናገጡ ግራ ተጋባቸው ይላል ሼህ ኢብኑ القيم ዝላይ የሚጽፉት ልክ አድሪሃዎች ሁሉ እንግዲህ ባዱል ቁቡር አሉ የሉም የሚሉ ሰዎች ካሉ ተሳስተዋል ለቀብር ነዝር ይወስዳሉ ገንዘብ ይሰጣል ልብስ ይሰጣል የማይሰጥ ነገር የለም አድሩስ ይሄዳል ሁሉ ነገር ይሄዳል ያን አህለ ተውሂድ ገለባ አግኝተው ያንን ቦታ ሳይጠራ ካረጉ ልክ የላት ንብረት እንደተደረገው ነው የሚደረገው ይላል የላት ንብረት ረሱል አለይሂ ሰላቱ ሰላም እንዳረጉት ይደረጋል ይሄን ካላመናችሁ ዛዱል መዓድ የሚባለው ኪታባቸውን እዚሁ ገዝወተ ጣይፍ ላይ ማየት ትችላላችሁ ሌላም ገዘዋቶች طيب ورجع خالد مع مفرزته الى رسول الله صلى الله عليه وسلم خالد ናቸው አሚሩ رضي الله عنه ጀማዓቸውን ይዘው ወደ ረሱሉ አለይሂ ሰላቱ ሰላም ተመለሱ بحليها وكسوتها ጌጣጌጦች እና ልብሶቿን ይዘው የላትን ወደ ረሱሉ አለይሂ ሰላቱ ሰላም ተመለሱ فقسمها رسول الله صلى الله عليه وسلم من يومه አላሳደሩትም ወዳውኑ በዛው በደረሰበት ቀን ረሱሉ አለይሂ ሰላቱ ሰላም ለሚገባው ሰው አከፋፈሉት ንብረቱን ይላል وحمد الله على نصرة نبيه وإعزاز دينه الله سبحانه وتعالى رسولون أجزو دينون اسلمنان يبلاي لما درجوا اللهن አመሰገኑ رسول عليه الصلاة والسلام እኛ በቁዋችን አንበረከክናቸው አቸነፍናቸው ሳይሆን رسول عليه الصلاة والسلام نصر ባገኙ ጊዜ لا إله إلا الله وحده صدق وعده ونصر عبده وأعز جنده የሚሉት ይሄን كلمات توحيدية الله سبحانه وتعالى ብቻውን ማንንም ሳያግዘው ማንንም ማገዝ አይፈልግም ብቻውን ጠላቶችን የሚያንበረክክ እሱ ነው አንበረከካቸው ይላሉ አሁንም ይህን ሲሰሙ ላት ተፈረሰች ይሄው የላት ንብረት ብለው ሲሰጧቸው አላህን ስላገዛቸውና ዲኑን የበላይ ስላረገ አላህን አመሰገኑ ይላል እንዳልነው እንግዲህ ምንጭ ሲጠቁም ዛዱል መዓድ ሶስተኛ ከ26 እስከ 28 ሶስተኛ ሙጀለድ በሱ ንስኻ ማለት ነው በሰውየው ከ26 እስከ 28 ገጽ ያሁኑ ወፍድ ሰቂፍ
እዛ ላይ ይገኛል ይላል። ወብኑ ሂሻም ሁለተኛ ከ537 እስከ 546 ገጹ ማለት ነው። ከዛ ኩርዘይን ያለውን ቀልዓ ብሎ ይፈስራል ቅድም ያልነው። ስለዚህ ስምንተኛ ሚነል ውፉዶች እንግዲህ መግቢያው ላይ ብታስታውሱ ከሆነ ከ70 በላይ አህሉ ሲየር የዘከሯቸው ከ70 በላይ ናቸው ብለዋል። እዚህ ላይ የሚዘክሩት ግን አህምያ ያለውን እንጂ ሁሉንም 70ውን ሁሉ መዝከሩ ብዙ ጥቅም ስለሌለው አህምያ ያለውንና በጣም ታዋቂ የሆኑትን ብቻ ነው የምንዘክረው ብለዋል። ወደ 6ኛ ወደ 9ኛው ወፍድ ስንረማመድ ሪሳለቱ ሙሉክ اليمن የመን እንግዲህ ሙሉኮች ነበሯቸው ንጉሶች ማለት ነው። እነሱ ሰልመው ለረሱሉ አለይሂ ሰላቱ ወሰለም የላኩት መላእክተኛ አለ እሱን እናያለን ይላል። እንግዲህ اليمن فتحت في حياة الرسول صلى الله عليه وسلم ረሱሉ ባሉበት ሰዓት ነው የተከፈተችው። የተወሰኑ ያልሰለሙ يهودوች እንኳን ቢኖሩ አብዛኛው فتحت في عهد رسول الله صلى الله عليه وسلم. وبعد مرجع النبي صلى الله عليه وسلم من تبوك كتبوك كتملسوا በኋላ قدم كتاب ملوك حمير ማለት እንግዲህ من قبائل العرب ነው ብለናል። من قبائل اليمن የነሱ ከነሱ ንጉሶች ደብዳቤ ወደ ረሱሉ አለይሂ ሰላቱ ወሰለም መጣ ይላል። ወደ 6 ይሆናሉ። ዝርዝራቸውን ሲዘረዝር ምን ይላል? وهم الحارث بن عبد كلال ونعيم بن عبد كلال ወንድማማቾች ናቸው ማለት ነው። والنعمان ሶስተኛው وقيل ذي رعين وهمدان ومعافر እነዚህ ወደ ረሱሉ አለይሂ ሰላቱ ወሰለም ደብዳቤ ጽፈው ነበር ከተቡክ ሲመለሱ። ያ ደብዳቤ ለረሱሉ አለይሂ ሰላቱ ወሰለም የደረሰው بعد رجوعه من تبوك. ورسولهم إليه صلى الله عليه وسلم እነዚህ የስድስቱም ሰዎች መላእክተኛ ወደ ረሱሉ አለይሂ ሰላቱ ወሰለም ደብዳቤ ሲዘው የላኩት ሰውዬ ማሊክ ኢብኑ ሙረተ አርሃዊ በፈትህ ضبطዋል በሐረካ ሩሃዊ ያሉ የሚሉ አሉ። ሰውየው ስሙ ደብዳቤ ይዞ የመጣው ማሊክ ኢብኑ ሙራ አርሃዊ ይባላል። بعثوه بإسلامهم ومفارقتهم الشرك وأهله እነዚህ ሰዎች ይህን ሰውዬ ወደ ረሱሉ አለይሂ ሰላቱ ወሰለም የላኩት እኛ ሰልመናል፣ ሽርክን ርቀናል፣ ተለያይተናል፣ አህለ ሽርክንም ተለያይተናል ብለው ወደ ረሱሉ አለይሂ ሰላቱ ወሰለም ደብዳቤ ጽፈው ላኩት። وكتب إليهم رسول الله صلى الله عليه وسلم رسولهم በበኩላቸው رسول أصحاب الله كتابا بين فيه ما للمسلمين وما عليهم ደብዳቤ ጽፈው ወደ ሙሉክ اليمن ወደ ሰለሙ የሙስሊሞች ምን እንዳላቸው ለሙእሚኖች ምን እንዳለባቸው ተፋሲሉን ጽፈው ላኩላቸው ይላል። وأعطى فيه المعاهدين ذمة الله وذمة رسوله إذا أعطوا ما عليهم من الجزية سلم عليه الصلاة والسلام ሁሉም አልሰለሙም የየመን ነዋሪዎች እዛ ያልሰለሙ ይሁዶችና ሌሎች ካሉ ደግሞ ሙአህድ ተሰጥቷቸው የሚኖሩ ከነዚህ ሙሉኮች ስር የአላህን ቃልና አላህን የረሱሉን አለይሂ ሰላቱ ወሰለም ዚማ ሰጧቸው። ጂዝያ ከሰጣችሁ ጂዝያ እየከፈላችሁ መኖር ትችላላችሁ በሚል የመኖር መብት እንዳላቸውም ለነሱ ጻፉ ይላል። وبعث إليهم رجالا من أصحابه ወደዚህ ወደ የመኖች ደግሞ ከባልደረቦቻቸው የተወሰኑ ሷሃቦች ወደ የመን ልከዋል ረሱሉ አለይሂ ሰላቱ ወሰለም ይላል። አሚሩሁም ሙዓዝ ብኑ ጀበል ረዲየላሁ ዐንሁ እሳቸው አሚር ተደርገው ወደ የመን ተላኩ። وجعله على الكرة العلياء من جهة عدن بين السكون والسكاسك دي የመን ለሁለት ይከፈላል። ደጋና ቆላ እንደምንለውኛ العوالي ደጋ ያሉ ይፈስሩታል ነጅድ የሚባለው ማለት ነው። السفلى ደግሞ الكورة السفلى أو الكورة السفلى የቆላ የምንለው ነው። በላይኛው በየመን በላይኛው አደን በሚባለውና በአደን አካባቢ በሚገኙት ማንን ላኩ? ሙዓዝ ብኑ ጀበል። አደን አሁንም የታወቀ ነው ይላሉ። አደን መዲና ማዕሩፋ في اليمن እንግዲህ በፊት ሰሜንና ደቡብ የተባሉ ይለያዩ ነበር ዘመነ ሹዩዕይን أهلكهم الله ስለዚህ ደቡቡ የሹዩዕዮች ሀገር ነው ይባል ነበር። በአፊማ بعد ተዋሐድ ለዚህ የአደን አካባቢ ረሱሉ አለይሂ ሰላቱ ወሰለም የላኩት ሙዓዝ ብኑ ጀበል
كان قاضيا وحاكما في الحروب وعاملا على أخذ الصدقة والجزية معاذ بن جبل قادم نبرو حاكم نبرو ጦርነት ላይ እንደገና عامل የዘካ ሰብሳቢም ነበሩ ከሰለሙት ሰዎች ዘካ ይሰበስባሉ ካልሰለሙት ጅዝያ ይሰበስባሉ እንደዛ ነው የሚደረገው አለዛ ያልሰለመ ሰው ዘካ አይሰጥም ዘካ ለሙስሊም ነው የሚሰጠው የሚያወጣው ሙስሊም ነው የሚቀበለው ሙስሊም ነው ዘካት ከካፊሮች የሚመጣ ጅዝያ ነው የሚባለው ጅዝያንም ሰደቃንም እንዲሰበስቡ ሙዓዝ ኢብኑ ጀበል ላኩ ويصلي بهم الصلوات الخمسه በድሮ ጊዜ እንግዲህ ያው ሐኪሙ ራሱ ነው የሚያሰግደው ዓሊሞች ስለሆኑ አህካም الشريعه የሚያውቅ ሰው ነው እንትን አሚር ተደርጎ የሚመረጠውም የሚወሰነው ስለዚህ እሱ የሚያሰግዳቸው ነበር صلوات الخمس ይላሉ ሙዓዝ ኢብኑ ጀበል رضي الله عنه وبعث أبا موسى الأشعري رضي الله عنه على الكرة السفلى قدم بالنو بتاچኛው በቆላው በኩል أبو موسى الأشعري لاك زبيد ومأرب وزمع والساحل زمع ይላል እነዛውን የተባሉት አካባቢዎችን ደግሞ አቡ ሙሳ አልአሽዓሪ ሄደው እንዳስተዳድሩና ልክ ሙዓዝ ኢብኑ ጀበል እንደተላኩ አቡ ሙሳ አልአሽዓሪም ያው ሙዓዝ ኢብኑ ጀበል የሚሰሩትን አይነት ለመስራት ለዛው አይነት ተልኮ አቡ ሙሳ አልአሽዓሪ ወደዚህ ተላኩ ይላል እንግዲህ አገራቸው አቡ ሙሳ አልአሽዓሪ ምንድናቸው ብለናል የመኒ ናቸው ሃይበር ላይ ነው የመጡት ብለናል ሰልመው ከ3 አመት ባልሞላ ውስጥ ነው እንግዲህ قبل حجة الوداع ነው ወደ የመን የተላኩት ሙዓዝ ኢብኑ ጀበልና አቡ ሙሳ አልአሽዓሪ ያኛው አገር ያደሉ ሙዓዝ ኢብኑ ጀበል አንሳሪ من الانصار طيب وقال ሲልኳቸው ምን አሏቸው يسرا ولا تعسرا وبشرا ولا تنفرا ካሁን በፊትም ፈስረና وتطاوعا ولا تختلفا ተስማሙ አትጋጩ አትለያዩ ብለው መክረው ላኳቸው ይዘያየሩ ነበር ብለናል ዝላይ አላመጣም ከለታት አንድ ቀን ሙዓዝ ኢብኑ ጀበል አቡ ሙሳ አልአሽዓሪን ሲዘይሩ የሆነ የታሰረ ሰውዬ በእግር ብረት ታስሮ አዩት ይመጣልናል في اللؤلؤ والمرجان بمتفق عليه الشيخان ሰሞኑን የምንቀራው ቂራአት ላይ ይመጣልናል ቂሳው في الصحيحين ያለ ቂሳ ነው طيب وقد مكث معاذ باليمن حتى توفي رسول الله صلى الله عليه وسلم ሲልኩትም ብለውት ነበረ ያው አልቀሰው ነው የተለያዩት ረሱሉ አለይሂ ሰላቱ ወሰለም እስከሚሞቱ ድረስ አልተመለሱም ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ወደ መዲና አልመጡም ማለት ነው فيما بعد መተው ከዛ ወጥተው እንደገና ወደ ሻም ሄደው ሻም ጣዑን አምዋስ ላይ ነው የሞቱት ይባላል ሙዓዝ ኢብኑ ጀበል በወጣትነታቸው طيب أما أبو موسى الأشعري رضي الله عنه فقدم عليه صلى الله عليه وسلم في حجة الوداع أبو موسى الأشعري حجة الوداع على متو رسول الله عليه الصلاة والسلام تجنين توال من بله نوي أحرم كوسي الواتشو رسول عليه الصلاة والسلام بأحرم بتنا ويحرم كتال بماذا أهللت سلواتشو أهللت بما أهل به رسول الله صلى الله عليه وسلم رسول قد حجة الوداع على متالنا لزوه كتاب لاي قارن نبروا ويس مفرد نبروا متمتع نبروا يخلفال والراجح أنه كان قارن ناتو رسول عليه الصلاة والسلام ስለዚህ አቡ ሙሳ አልአሽዓሪ እርሰው በአህረሙበት ነው ያህረምኩት ሲሉ ተጠየቁ ሐዲስ ዘመታሃሉ ያሏቸው የለም አሉ አልያዝኩም አሉ ሐዲ ማለት እንግዲህ ለካባ እዛ በይቱላህ የሚታረድ ነገር ሚና ይወሰዳል ሙተመቲዕና ቃሪን አለበት ሙፍሪድ አለበት ሐዲ ማይችል ሰው ደግሞ ያው ይጾማል 3 ቀን እዛ ይጾማል 7 ቀን አገሩ ሲመለስ ይጾማል ቃሪንና ሙተመቲ እንደ አይነት ህክም አለበት ስለዚህ ቃሪን ለማድረግ ወይ ቢማ አህለ ቢሂ ረሱላህ ሰለላሁ ዐለይሂ ወሰለም ያልከው ሐዲስ ዛል አላስኩም ስሏቸው አላስኩም አሉ ካሊያስክ እንደ አይነት መስራት አትችልም ዑምራ ስራና ተፈታሏቸው ሙተመቲ ነው መሆን የምትችለው ማለታቸው ዑምራ ሰርተ ትፈታለህ የመተሩያ ተአህርምና ሐጅህን ትቀጥል ሐጅ ታረጋለህ አሏቸው ዑምራ ሰርተው ተፈቱ የመተሩያ ሐጅ አህርመው ሙተመቲ ሆኑ مع سائر الصحابه عليም መተዋል ሐጀተ الوداع ላይ ሲጠየቁ በመንድነው አንተ ሲአህረምከው ሲባሉ እርሰው በአህረሙበት ነው አህረምኩት አሉ ሐዲ ያለው ወይ ሲሏቸው አለኛ እንግዳስ ባለቤትህ ምኛ ጋር ለች እሷን መቅረብ አትችልም ሐጅህን ሳትጨርስ
ኢህራም እንዳረክ ትቀጥላለህ እኔ ጋር ሀዲ ካለህ ብለው አሊ ሚና እና ጠልሐ ብን ዑበይድላህ አሊ ተወሰኑ ሱሐቦች ሀዲ ይዘው ስለነበረ ቃሪኖች ነበሩ ይባላል። በዛ አይነት መልኩ ወፍዱ ሰቂፍ በዚህ ያየነው ወይም ወፍዱ ሰቂፍ በፊት ያለቀ ነው ሙሉክ አልየመን። አስረኛ ወፍዱ ሐመዳን የቀቢላ ስም ነው። ሐመዳን የሚባሉ ቀቢላዎች አሉ። የነሱ ወፍድ ደግሞ አሁንም 9ኛው ዓመት ላይ ሊመጣ ነው። ቀዲሙ ሰነተ 9 بعد مرجعه صلى الله عليه وسلم من تبوك ከተቡክ ከተመለሱ በኋላ ረሱሉ አለይሂ ሰላቱ ወሰለም 9ኛው ዓመት ላይ ነው አሁንም እነዚህ የመጡት ይላል። فكتب لهم رسول الله صلى الله عليه وسلم كتابا ደብዳቤ ጽፈውላቸዋል ወፍደ ሐመዳን اقطعهم فيه ما سالوه የተወሰነ ቦታ ቆርጠው ይስጡን ብለው ጠይቀው ነበር። ረሱሉ አለይሂ ሰላቱ ወሰለም ቆርጠው ሰጥተዋቸዋል ለሐመዳን ይላል። وأمر عليهم مالك بن النمط በዛ በወፍዱ ላይ ማሊክ ብኑ النمط እሱኑ አሚራችሁ ብለው አለቃ እሾሙላቸው ይላል። واستعمله على من أسلم من قومه ለወፍዱ ብቻ ሳይሆን አሚርነቱ እዛ ጋራችሁ የሰለሙ ሙስሊሞችም ስላሉ ለነዛም አሚሮቹ ማሊክ ابن النمط ነው ብለው ረሱሉ አለይሂ ሰላቱ ወሰለም ተናገሩ። وبعث الى سائرهم ودكرت ودال سلمت ደግሞ ላኩ ወደ ሐመዳን ማለት ነው። خالد بن الوليد يدعوهم الى الاسلام ሄድና ወደ እስልምና ሐመዳኖችን ያልሰለሙትን ሰዎች ወደ እስልምና ጥሪ አቅርብላቸው ብለው خالد بن الوليد ላኩ ረሱሉ አለይሂ ሰላቱ ወሰለም። እንግዲህ አልአስሉ في الاسلام الدعوه الى الله መጀመሪያ ላይ በመሰረታዊነት የሚታየው ሰዎች ዳዕዋ መስማት አለባቸው። ወደ እስልምና ይጠራሉ፣ ወደ ትክክለኛው እስልምና። ዳዕዋ በሚደረግ ሰዓት የሰለመ ለሁ ማለና ወዐለይሂ ማዐለይሂ ያልሰለመ አልሰልምም ያለ ይኸየር በይነ ሸይአን ጂዝያ ክፈል ይባላል። ጂዝያ አልከፍልም ካለ ሶስተኛ ደረጃ ያለው አማራጭ ምንድነው? ይቃተል። ይሄ ነው ሸሪዓችን። ስለዚህ ሰልመው የመጡትን አሚር አድርገውላቸዋል። ለወፍዶቹም እዛ ለሰለሙትም ማሊክ ብኑ النمط አንተ አሚር ነህ ተባሉ። ላልሰለሙት خالد بن الوليد ዳዕዋ እንዳቀርቡ ተላኩ። فأقام 6 أشهر يدعوهم فلم يجيبوه 6 ወር ቆዩ እዛ ቦታ ዳዕዋ ያደረጉ ወደ እስልምና ሐመዳንን መርሐባ ላሉም ይሻላሉም አልሰለሙ። ተስፋ ይቆርጥም ረሱሉ አለይሂ ሰላቱ ወሰለም። ثم بعث علي بن ابي طالب ሁለተኛ እዛው ኻሊድ እያሉ ሳይመለሱ እንግዲህ ነስር ሲገኝ ሰዎች ሲሰልሙ የምስራች ይላካል ለረሱሉ አለይሂ ሰላቱ ወሰለም። ሚላኩ ሰራያዎች ቡዑሶች ወይም ደግሞ ለዳዕዋ ሚላኩ ሱሐቦች ነስር ሲያገኙ ካፊሮች ከሰለሙም ነስር ነው። አንሰልምም ብለው ግድያ መርጠው ቂታል መርጠው ከተሸነፉም ለሙስሊሞች ምንድነው? ነስር ነው። ሁለቱም በሚከሰቱ ጊዜ ደብዳቤ ወይም የምስራች ሰው ይላካል። እንደዚህ ሆኖ ነስር አግኝተናል ወይም ደግሞ ሰዎቹ ሰልመዋል የሚባል። ኻሊድ ይሄን አላረገም። አለማድረጉ ምንድነው? የሆነ ነገር የለም ማለት ነው። ይህ ሲሆን ረሱሉ አለይሂ ሰላቱ ወሰለም ሁለተኛ ابن عمه وختنه على ابنته فاطمة رضي الله عنها علي بن أبي طالب لاكو وأمره أن يقفل خالدا يتبعنه بلو من فسلوت يقفلا بايهون الزاس في هذا همدان أمرنا ندات خالد تكتلنا من أميرو ما أنه مالتاتشونه خالد ناتشو سلز اتبع خالدا فجاء علي إلى همدان إلى قبيلة همدان مطن علي رضي الله عنه وقرأ عليهم كتابا من رسول الله صلى الله عليه وسلم. رسول عليه الصلاة والسلام يسطواتشو كتاب الله وهمدان من ملكة السن سدرس الزعم ببلاتشو سلتبالو يعني رسولنا عليه الصلاة والسلام كتاب عنبب اللاتشو ودعاهم إلى الإسلام فأسلموا جميعا. ችግር የለውም አንተ ዳዕዋ አድርገህ ሰዎች ሂዳያ ባያገኙ ሌላው ወንድምህ ዳዕዋ አድርጎ ቢያገኝ ችግር የለውም። አላማቸው የሁለቱም ምንድነው? ሰዎች ሂዳያ እንዲያገኙ
بسبب الدعوة لذي خالد بن الوليد 6 ወር ፈጅተው አልሰለሙም እንግዲህ አላህ Subhanahu Wa Ta'ala ሲሻ ብቻ ነው አንድ ነገር እዛ ዓለም ላይ የሚከናወነው አላህ ሲሻው ብቻ ነው አላህ ያልቻው ነገር ሊሆን መሬት ከፍ ቢል ሰማይ ዝቅ ቢል ይላሉ ለጋያ ሲያወሩ ማለት ነው አላህ ያላለው ነገር አይሆንም ያልሻው ነገር ሊከሰት አይችልም ስለዚህ የሻው አላህ بسبب دعوة علي رضي الله عنه እንዲሰልሙ ስለሆነ የሻው ያንን ደብዳቤ አንብበው ዳዕዋ ሲያደርጉላቸው ሰለሙ وكتب علي بشارة إسلامهم إلى رسول الله صلى الله عليه وسلم الزو حمدان يالو يمسلماتشون بالسرات يمسراج ود رسول ود مدينة صافونا لاكو إلى فلما قرأ الكتاب كتاب سينب رسول عليه الصلاة والسلام سنبب الله شو مالتنا ساتشون قد ينبو ما يسكن خر ساجدا لله سبحانه وتعالى شكرا لله 6 ወር አዳግተው ሳይሰልሙ አሁን መስለማቸው ብለው ረሱል አለይሂ ሰላቱ ወሰለም የሚያስደስት ነገር ሲያገኛቸው በተለይ ዲን ጉዳይ ላይ የሚያስደስት ነገር ሲያገኛቸው ስጁድ ያደርጋሉ የተዋበ ለረብህ Subhanahu Wa Ta'ala ወይሽኩሩሁ ቢስጁድ ስጁድ ወረዱ ሰጀደተ ሽክር ማለት ነው ثم رفع رأسه ከዛ ከስጁድ الشكر ራሳቸውን አነሱና فقال السلام على همدان السلام على همدان ወአረጉላቸው ሰላም ለሐመዳኖች ይሁን መስለማቸው ሰላም አመጣላቸው في الدنيا والآخرة ብለው ተናገሩ خبر ሊሆን ይችላል ዱዓም ሊሆን ይችላል ሁለቱም ሙህተሚል ነው ብለዋል طيب አስረኛ ወፍዱ ሐመዳንን በዚህ መልኩ አይተናል ስለዚህ ረሱል አለይሂ ሰላቱ ወሰለም ከሁሉ ነገር በፊት የሚያሳስባቸው የሰዎቻቸው ማመን አላህም Subhanahu Wa Ta'ala በጣም فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسف ይላቸው በጣም በተለይ ሩአሳዎች እንዲያምኑ በጣም ነበር ጉጉት ያላቸው ሩአሳዎች መሪዎች ካመኑ ተከታዮች አብረው ያምናሉ መሪዎች ግን መጥፎ መሪዎች ካሉ ሰዎች እንዳያምኑ ይከለክሏቸው ስለዚህ የኛም ሂርሳችን ሰዎች ሂዳያ እንዴት እንደሚያገኙ መሆን ይተበቅብናል ማለት ነው ሌላው 11ኛ ወፍዱ በኒ ፈዛረተ በኑ ፈዛራ የሚባሉ ቀቢላዎች አሉ የነሱ قدم هذا الوفد سنة 9 بعد مرجعه صلى الله عليه وسلم من تبوك بعد مرجعه صلى الله عليه وسلم من تبوك صلى الله عليه الصلاة والسلام كتبوك كتملسوا بها 9ኛው ዓመት ላይ من الهجرة وفد بني فزارة متى إلى قدم في 10 رجلا 10 ምናምን ወንዶች ናቸው አሉ የመጡ 10 ማለት እንግዲህ ከ13 እስከ 19 የሆነ ቁጥር 10 አንዳንዶቹ እስከ 17 የሚሉም አሉ جاءوا مقرين بالاسلام ሲመጡ ያው እስልምናን ተቀበለው አምነው ነው የመጡት ይላል وشكوا جدب بلادهم አን ሲመጡ አገራችን ድርቅ አጥቅቶታል ብለው ለረሱሉ አለይሂ ሰላቱ ወሰለም جدب ማለት عدم المطر وعدم النبات في الارض ዝናብ ከሌለ በቃይ ነገር አይኖርም ስለዚህ እስቲስቃ የሚባልም ስላለ እስቲስቃ ሊያደርጉ ነው ረሱሉ አለይሂ ሰላቱ فصعد رسول الله صلى الله عليه وسلم المنبر እንግዲህ እስቲስቃ ብዙ አይነት አሉ ብለን አንደኛ ጧት እንደቀራ ነው ሐዲሱ ላይ መሬት ላይ ሆኖ ሰውየው ሚንበር ላይ ሳይወጣ ዱዓ አድርጎ ሶላተል እስቲስቃ መስገድ ይችላል ወይ ሶላተል እስቲስቃ ሰግዶ ኹጥባ ማድረግ ይችላል ከዛ በኋላ ሰዎች ሰደቃ እንዲያደርጉ አፉ እንዲባባሉ መዛሊም ካለ እንዲመለስ ያንን ማዘዝ አለበት ምክንያቱም ጧዓ ሰበብ ለልረህማ والمعاصي سبب للعذاب ወንጀል ከአላህ ዘንድ ማዓሲ ያመጣል የመምጣት ሰበብ ነው ወንጀል መስራት ጧዓ አላህን ደግሞ መታዘዝና እርስ በርስ መተዛዘን ደግሞ የአላህን ረህማ ያስገኛል እስቲስቃ ላይ እንደዛ ነው አሁንም ሌላው አይነት ሚንበር ላይ ወጥተው ዱዓ ይደረጋል ሳይሰግድ ይሄንን አርገዋል ያነስ ሐዲስ የሶሒሃይን ያለ ሐዲስ ነው ረሱሉ አለይሂ ሰላቱ ወሰለም በሚخطቡበት ሰዓት የሆነ አራቢ መጣ በሆነ በር ገባና በረሱሉ አለይሂ ሰላቱ ወሰለም ትክክል ቆመ ድርቅ ተከስቶ ማለት ነው ረሱሉ አለይሂ ሰላቱ ወሰለም ትክክል ቆሞ እንዲያውት ማለት ነው ከዛ ሐሳቡን ማብራራት ጀመረ ሰውም እንስሳውም አለቀ መንገድ ተቋረጠ መንገድ መሄድ የሚችል የለም ካልተበላ ካልተጠጣ መንገድ አይከድ እንስሳም ግመሎችም አይሄዱ ሰዎችም አይሄዱ ይሄን አቀረበና
ዱዓ አድርጉልን አላህ ዝናብ ይስጠን አላቸው። እዛው ሚንበር ላይ እያሉ ዱዓ አረጉ። ከዛው ከሚንበር ላይ ሳይወጡ ዝናብ ዘነበ። በዛ ሰዓት እንግዲህ የረሱሉ አለይሂ ሰላቱ ወሰለም ዱዓ ሙስተጃብ ነው። ሰዎቹም ተውበት ሲያደርጉ ሐቂቀተን ነው። አሁን ሶላቱል ኢስቲግፋር ተሰግዶ ዝናብ ላይ መጣ ይችላል። ችግሩ ውስጥ አለ። ውስጥ የሆነ ነገር ታምቆ ባፍ ማነብነ ባይረባ ከውስጥ መተውበት ያስፈልጋል። ስለዚህ አላህ Subhanahu Wa Ta'ala يعلم خائنة الأعين وما تخفي الصدور كالله مستور ነገር የለም። አላህ ሁሉን ነገር የፈጠረው አላህ ነው። አላ يعلم من خلق هو اللطيف الخبير ያውቃል። ማታለል አይቻልም። ስለዚህ ሷዲቆች ስለሆኑ አላህ Subhanahu Wa Ta'ala ያዘንብላቸዋል። ሌላው ወደ ኋላ የመጣ ነው ደግሞ ትንሽ ችግር ስላለብን حتى الفقهاء يتكلمون صلاة الاستسقاء ተሰግዶ ዝናብ ካልወረደ ሁለተኛ ይሰገዳል ወይስ ዱዓ ይደረጋል ይላል። طيب المهم እነዚህ ሰዎች አገራችን ላይ ድርቅ አለ ብለው ስሞታ ለረሱሉ አለይሂ ሰላቱ ወሰለም ዱዓ እንዳረጉ ስለተናገሩ فصعد رسول الله صلى الله عليه وسلم المنبر المنبራቸው ላይ ወጡና فرفع يديه واستسقى እጃቸውን ወደ ላይ አንስተው እንግዲህ ሱና ነው ብለናል። ዱዓ ስታረግ ወደ ላይ እጅህን ታነሳል። ብዙ አሐዲሶች ላይ ሰብቷል። وقال اللهم اسقي بلادك وبهائمك አገርህንም እንስሳዎችህንም አጠጣ ማለታቸው ነው። ሁሉም ያላህ ነው። وانشر رحمتك አዘንታህን አስፋልን ዘርጋልን ወይም ረህማ በማለት መጦር ነው የተፈለገው የሚሉ ይኖራል። واحيي بلدك الميت ይሄን የሞተውን መሬት እንግዲህ ዝናብ አግኝታ ዝናብ ጠጥታ ስታበቅል ነው ሐይ የምትባለው። ወይ አገር ሐይ የሚባለው ዝናብ አግኝቶ ሲያበቅልና የተፈለገውን ፍራፍሬ ማግኘት ሲቻል ነው። አለዛ መይት ነው። ይሄን የሞተውን አገር ህያው አድርገው ብለው ረሱሉ አለይሂ ሰላቱ ወሰለም ዱዓ አድርጉ። اللهم اسقنا غيثا مغيثا ውጤት ያለው ዝናብ አጠጣን አሉ። መሪአን ጀይድ ይሆን መሪአን ብዙ ይሆን ጠበቀን ዋሲዓ ጠበቅ ማለት ሲወድቅ አወዳደቁ ትላልቅ የሆነ ማለት ነው ብለው የሚፈስሩ አሉ። ወይም ደግሞ ጠበቅ ማለት ዘር ሲዘራ መሬት ላይ የሚያጣብቅ መሬትንና ዘርን የሚያገናኝ ዋሲዓን ማለት አዳራሽ የሆነ ሰፊ ዓጅለን غير አጅል አሁኑ ሳይቆይ ፈጥኖ የሚደርስ ፈጥኖ የሚዘንብ ሳይዘገይ ማለት ነው። ዓጅል አጅል እንግዲህ አንድ ሐርፍ ነው የሚለይ አንደኛው ላይ አይን ነው አንደኛው ላይ ሀምዝ ነው። طيب نافعا غير ضار ጠቃሚ የማይደርስ ዝናብ አንዳንድ ጊዜ ዳር ይሆናል ሁላችንም አይተናል። ስለዚህ የተሟላ ዱዓ ነው ረሱሉ አለይሂ ሰላቱ ወሰለም ያደረጉ ሰሐን ወደቀን ሙጀለ በብዙ አይነት ቋንቋዎችም ተወርቷል። በሌላ አባባል اللهم سقيا رحمة لا سقيا عذاب من أنيا كانت من فلقو መጠጥና ዝናብ ያዘንታ እንጂ የቅጣት ሱቅያ እንዳታረግብን አሉ። ወላ ሀድሚን የሚደረማምስም እንዳይሆን ወላ ገረቂን የሚያሰጥምም እንዳይሆን ወላ ማህቂን የሚያብስም እንዳይሆን። ማህቅ ማለት እንግዲህ አንዳንድ ጊዜ ብዙ ዝናብ ከመጣ የበቀለውን ቡቃያ ራሱ ትልቅ የሆነውን ያስተኛዋል መሬት ላይ ያያይዘዋል። ትንሹን ደግሞ ከስሩ አንስቶ ይወስደዋል። እንደሱ አይነት ዝናብ እንዳይሆንብን እያሉ اللهم اسقنا الغيث وانصرنا على الاعداء ዝናብ ስጠን አጠጣን በጥላቶቻችን ላይም እርዳን ብለው ረሱሉ አለይሂ ሰላቱ ወሰለም ወፍድ በኒ ፈዛራ ሸክዋ ሲያደርጉላቸው ጀድብን በዛ አይነት መልኩ ዱዓ አድርገዋል ይላል። ምንጭ ሲጠቁም ዛዱል ማዓድ 3ኛ ሙጀለል ላይ 48ኛ ገጽ ላይ ይገኛል ይላል። ቂሶት ወፍድ በኒ ፈዛራ طيب ወፍድ ነጅራን ስለ ነጅራን ካሁን በፊት አሳልፈናል። ነጅራን የሚባል በይነ መካ ወአልየመን ያለ ብዙ ሰፊ ሀገር ነው ይባላል። በጣም ሰፊ ሀገር እዛ አካባቢ የሚኖሩ ክርስቲያኖች ነበሩ። ነሳራ ነጅራን ይባላሉ። የነሱ ወፍድ እንግዲህ እዚህ የሚያመጡት 9ኛው ዓመት ላይ መጡ የሚለውን ነው። አህሉ ሲየር ይخالፋሉ። ዛች ኹላሰቱ ኑሪል የቂን ላይም አሳልፈናል። ረሱሉ አለይሂ ሰላቱ ወሰለም ወደ መዲና ሳይሰደቱ እንደመጡ አሳልፈናል። እዛች ኪታብ መካ ያሉ
ከነጅራን ክርስቲያኖች አንድ 20 ሆነው መጡ 20 ሆነው መጡ ረሱሉ አለይሂ ሰላቱ ሰላም ዳዕዋ ሲያደርጉላቸው እና አቡ ጀህል እንኳን ረሱሉን እንዳያገኙ ብዙ ትኩረት አድርገው ነበር አልሙሂም ይሻላሉ እነሱ ማግኘት አለብን ብለው ረሱሉን አገኙ ከረሱሉ አለይሂ ሰላቱ ሰላም ሰሙ ዳዕዋ ሲያደርጉላቸው ሰለሙ አቡ ጀህል ላመሁም እንደናንተ አይነት መሃይማን ገገማ ሰዎች አይተናናውቁም ሰዎቻችሁ ስለ ሰውየው ወሬ አጥንታችሁልን ነው ቢሏችሁ ሃይማኖት ቀይራችሁ ትሄዳላችሁ ያላችሁ ስለኛ እና ሃይማኖታችን አንተን ምን አገባ በማለት መልስ ሰጡት አልሙሂም እዛ ላይ قبل الهجرة መተው ሰልመው እንደሄዱ የሚዘግቡ አህሉ ሲር አሉ ይሄ ደግሞ አሁን የምናየው ወፍዱ ነጅራን 9ኛው አመት ላይ እንደመጣ ይናገራሉ ይሄ ሰውዬ መጨረሻ ላይ ተቅሪር ሲጽፉ ታች ይخالፋሉ አህሉ ሲር ወፍዱ ነጅራን መቼ እንደመጣ ይለያያሉ ይሉና ولذلك جنح بعض المحققين إلى أن وفد نجران جاء مرتين لا رسول الله صلى الله عليه وسلم فلذي ሁለተኛ ነው የሚሉ አሉ من المحققين من أهل السير قبل الهجرة وفي السنة التاسعة በዚህ እናስማማለን ይላሉ نجران ሲያስተዋውቁን ምን ይላሉ بفتح النون وسكون الجيم بلد كبير على 7 مراحل من مكة إلى جهة اليمن እንግዲህ 7 መራሂል ማለት ያረፈ 7 ጊዜ እየታረፈ የሚደረስበት ቦታ ነው ራቅ ያለ ቦታ ነው ማለት ነው በዛ ሰዓት በግመል በመናምን ስለሚሄድ አንድ ቀን ተጉዘው የሚጨርሱት መንገድ መርሐላ ይባላል አንድ መርሐላ 7 መራሂል طيب كان يشتمل على 73 قرية መራሂል ማለት እንግዲህ አንድ ቀን መንገድ ሳይሆን ያረፈ የሚከድ ማለት ነው ወደፊት አንድ ቀን መንገድ ነው ለዚህ ቀሪያው ነጅራን የሚገኙ መንደሮች 73 መንደሮችን ያካትት ነበር ይላል 73 ቀሪያ ብዙ ነው مسيرة يوم للراكب السريع በጣም ፈጥኖ ለሚሄድ ፈረሰኛ የአንድ ቀን መንገድ ነው ከመካ ማለታቸው ነው ፈቱል ባሪ 8ኛ 94 ይላል በሳቸው ነው ምንጭ وكان يؤلف 100,000 مقاتل كانوا يدينون بالنصرانية ጦርሃይሎቻቸው በዛ ሰዓት 100,000 ጦር ሰራዊት ብዙ ነው قبل 1440 سنة የነጅራን መንደሮቹ 73 መንደሮች ናቸው ይላል ርቀቱ ፈጥኖ ለሚሄድ ተጓዥ ፈረሰኛ አንድ ቀን መንገድ አለ ሙቃቲሎቹ ያለው ጦር ሰራዊት 100,000 ጦር ሰራዊት ነበረው ይላል وكانت وفادة أهل نجران سنة 9 የመጡት 9ኛው አመት ላይ ነው ይላል وقوام الوفد ቁጥራቸው ደግሞ 60 رجلا ዛላይ قبل الهجرة ስንት ሆነው ነው የመጡት ብለናል 20 كانوا 20 شخصا አሁን ግን في السنة التاسعة የመጡት 60 ሰዎች منهم 24 من الاشراف 24 ሰዎች ያው ክብር ያላቸው فيهم 3 ከ24 ደግሞ 3 كانت اليهم زعامة اهل نجران يا اهل نجران ኃላፊነትና ስልጣን ወደ 3 ሰዎች ነበረች ይላል احدهم العاقب ስሙ ወይም ደግሞ ለቀቡ ቅጽል ስም ነው ይባላል العاقب ይባላል كانت اليه الاماره والحكومه ያው መንግስታቸው እሱ ነበር العاقب የሚባለው አሚሩም حكومه دولة بس واسمه عبد المسيح ስለዚህ عاقب ኩንያ ነው ማለት ነው ለቀብ ነው ማለት والثاني السيد ሁለተኛው ባለ ስልጣን السيد ይባላል አሁንም ይሄም ለቀቡ كانت تحت اشرافه الامور الثقافيه والسياسيه እሱ የዛ ኃላፊ واسمه الايهام او شرحبيل في اختلاف في اسمه وايهام ነው የሚሏሉ شرحبيل ነው የሚሏሉ لقبو السيد ይባላል والثالث الاسقف وكانت اليه الزعامه الدينيه
والقيادة الروحانية ይሄ እንግዲህ የነፍስ አባታቸው በእነሱ አባባል ማለት ነው ቄሳቸው የዲን አባት የዲን ኃላፊ በዲን ዙሪያ ያለው ባለስልጣን ምን ጳጳስ ምናምን እንደሚሉት ይሄ ነበር ይላል ወስሙሁ አቡ ሐሪሰተ ابن علقمة ይባላል ስለዚህ እነዚህ ሶስቱ ትላልቅ ሹማምቶች ሌሎቹ ደግሞ 21 24 ናቸው ብሏል ሚነል አሽራፍ 21 ደግሞ ሚነል አሽራፍ ናቸው ትልቅ ስልጣን የላቸውም ስለዚህ እነዚህ ሰዎች 60 ሆነው ወደ ረሱሉ አለይሂ ሰላቱ ወሰለም መጡ ሰዓት ስለደረሰ ከዛ በኋላ እንግዲህ በጣም ካስቸገሩት ወፍዶች አንደኛ እነዚህ ናቸው ይባላል ወፍዱ በኒ ሐኒፋ እና ያለን እነሱም አስቸጋሪዎች ናቸው በተለይ ሙሰይሊመተል ከዛብ እነዚህም የሰቂፎችም አስቸግረዋል ብለናል እነዚህም ትንሽ ችግር ፈጥረው ነበር አልሙሂም في النهايه እስልምና ገብቶ እንደሰለሙና አልኢማም አሊ ረዲየላሁ ዐንሁ ተልከው ከተወሰኑት ዘካ ከተወሰኑት ጂዚያ ለመቀበል እንደተላኩ እዚሁ ላይ እናያለን نكتفي بهذا القدر والله سبحانه وتعالى اعلم صلى الله وسلم على نبينا محمد وعلى اله وصحبه اجمعين